የቴህራን የስልጣን ማማናት ላይ የሚገኘውና ለበርካታ አስርት ዓመታት የማይደፈር ተደርጎ የሚወሰደው የአያቶላህ አሊ ኻሜኒ መኖሪያ ግቢ ዛሬ በባሩድ ጭስና ባልታሰበ ጥይት ድምፅ ተናውጧል። በኢራን ዋና ከተማ እምብርት ላይ የተሰማው ያ ከፍተኛ የተኩስ ድምፅ ተራ ግጭት ሳይሆን የአገሪቱን ከፍተኛ መሪ ኢላማ ያደረገና የስርዓቱን የደህንነት መዋቅር ጥያቄ ውስጥ የከተተ ታሪካዊ ክስተት ሆኖ ተመዝግቧል። አፈትልክ የወጡ መረጃዎች እንደሚጠቁሙት የታጠቁ የኢራን ተቃዋሚ ቡድኖች በከፍተኛ ጥንቃቄ የታጀበውን የኻሜኒን ቤተ መንግስት ሰው በመግባት መጠነ ሰፊ ጥቃት ሰንዝረዋል። የድርጊት በቴህራን ጎዳናዎች ላይ ከባድ ውጊያ እንዲቀሰቀስ ምክንያትም ሆኗል። የኢራን አብዮታዊ ጥበቃ ኃይል ሁኔታውን ለመቆጣጠር በከፍተኛ ሁኔታ እየተረባረበ ይገኛል። ይህ በአገር ውስጥ የተቀሰቀሰው አስደንጋጭ ጥቃት የተከሰተው አሜሪካ በመካከለኛው ምስራቅ የባህር ዳርቻዎች ላይ ግዙፍ ወታደራዊ ግንባታ እያከናወነች ባለችበትና በፕሬዚዳንት ዶናልድ ትራምፕ አስተዳደር በኩል የሚሰነዘረው ዛቻ ወደ መጨረሻው ምዕራፍ በደረሰበት ወቅት ነው። በቴህራን የተሰማው የተኩስ ድምፅ ለዓመታት ተዳፍኖ የቆየው የህዝብ ብሶትና የተደራጁ ተቃዋሚዎች ቁጣ ፍንዳታ መሆኑን ያመላክታል። የጥቃቱ ዝርዝር ሁኔታ እንደሚያሳየው የታጠቁት ቡድኖች የኻሜኒ መኖሪያና ቢሮ የያዘውን ግቢ በከባድ መሳሪያዎች ጭምር ደብድበዋል። በቦታ የነበሩ የዓይን እማኞች እንደገለጹት የተኩስ ልውውጡ ለሰዓታት የቀጠለ ሲሆን በከተማዋ ሰማይ ላይ የጥቁር ጭስ ደመና ታይተዋል። የጥቃት በኢራን የደህንነት ታሪክ ውስጥ ትልቅ ጥቁር ነጥብ የጣለ ሲሆን ኻሜኒ በገዛ ቤታቸው ውስጥ እንኳን ደህንነታቸው የተጠበቀ አለመሆኑን ለዓለም ያሳየ ክስተት ሆኗል። ከዚህ የውስጥ ትርምስ በስተጀርባ ያለው የውጭ ጫና ደግሞ ይበልጥ አስፈሪ ገጽታ አለው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ የጀመሩት የከፍተኛ ጫና ስትራቴጂ አሁን ወደ ወታደራዊ እርምጃ ተቃርበዋል። አሜሪካ በፋርስ ባህረ ሰላጤ ላይ ያሰማራቻቸው ግዙፍ የአውሮፕላን ተሸካሚ መርከቦች፣ የረዥም ርቀት ቦምብ ጣይ አውሮፕላኖችና በሺዎች የሚቆጠሩ ወታደሮች ለቴህራን የሚሰጡት መልእክት አንድ ብቻ ነው። እርሱም ምርጫችሁ ወይ እጅ መስጠት አሊያም መደምሰስ ነው የሚል። ትራምፕ በኢራን ላይ የሚሰነዘረውን ጥቃት እቅድ ማጽደቃቸውን የሚጠቁሙ ዘገባዎች በወጡ ማግስት በቴህራን ውስጥ እንዲህ ያለ መጠነ ሰፊ ጥቃት መፈጸሙ ድንገተኛ አጋጣሚ ላይሆን ይችላል የሚሉ ጥርጣሬዎች አሳድጓል። ተንታኞች እንደሚሉት ከሆነ የውጭ ወታደራዊ ጫና የኢራን የውስጥ ተቃዋሚዎች ይበልጥ እንዲደፍሩና በመንግስቱ ላይ ጦር መሳሪያ እንዲያነሱ መነቃቂያ ሆኖላቸዋል። ኢራን ይህንን የአሜሪካን ወታደራዊ ግንባታና የትራምፕ ዛቻ ትልቅ ውሸት በማለት እየፈረጀችው ትገኛለች። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ትራምፕ ጦርነት ለመቀስቀስ ሲሉ የሐሰት መረጃዎችንና ፕሮፓጋንዳዎችን በዓለም አቀፍ ደረጃ እያሰራጩ ነው ሲል ከሷል። ቴህራን እንደምትለው ከሆነ አሜሪካ የምታሳየው ወታደራዊ ጡንቻ ዓላማው ኢራንን በድርድር ጠረጴዛው ላይ ለማንበርከክ የሚደረግ የስነ ልቦና ጦርነት ነው። በመጪው ሳምንት ዛሬ በጄኔቫ ሊካሄድ ከታቀደው የኒውክሌር ድርድር አስቀድሞ ትራምፕ እንዲህ ያለውን ግዙፍ ጦር ማሰማራታቸው በዲፕሎማሲ ላይ ተጽዕኖ ለመፍጠር የታለመ ሴራ ነው በማለት ኢራን በጽኑ እየተቃወመች ነው። ሆኖም በቴህራን የተፈጸመው የታጠቀ ጥቃት የመንግስቱን ደህንነታችን የተጠበቀ ነው የሚል ትርክት ውድቅ አድርጎታል። በቴህራን ጎዳናዎች ላይ የተጀመረው ውጊያ አሁንም በተለያዩ ሰፈሮች መቀጠሉ ይነገራል። የደህንነት ኃይሎች ከተማዋን ሙሉ በሙሉ በቁጥጥር ስር ለማዋል ቢሞክሩም ተቃዋሚዎች ግን ስልታዊ በሆኑ ቦታዎች ላይ መመሸጋቸው ተሰምተዋል። ይህ ክስተት በኢራን ፖለቲካ ውስጥ አዲስ ምዕራፍ የከፈተ ሲሆን ከዚህ ቀደም ይታዩ ከነበሩት ሰላማዊ ተቃውሞዎች ወጥቶ ወደ ታጠቀ አመፅ ተሸጋግሯል። የኻሜኒ መኖሪያ ግቢ መመታቱ ለስርዓቱ ታማኝ በሆኑት ወታደሮች ዘንድ ከፍተኛ መደናቀጥ እየፈጠረ ሲሆን ለተቃዋሚዎች ግን ስርዓቱ ሊወድቅ ይችላል የሚል ትልቅ ተስፋን ሰጥተዋል። ትራምፕ በበኩላቸው ይህንን የኢራን ውስጥ መዳከም በቅርብ እየተከታተሉ ሲሆን አሜሪካ ለተቃዋሚዎች የምትሰጠው ድጋፍ ምን ሊሆን ይችላል የሚለው ጉዳይ አሁን በትልቁ መነጽር እየታየ ነው። የአሜሪካ ወታደራዊ ግንባታ አሁን ላይ የደረሰበት ደረጃ የቀይ ባህርና የፋርስ ባህረ ሰላጤን ድባብ ቀይሮታል። ዩናይትድ ስቴትስ የላከቻቸው ጀቶችና መርከቦች በማንኛውም ሰከንድ ጥቃት ለመፈጸም ዝግጁ መሆናቸውን ዋይት ሀውስ አረጋግጧል። ይህ ግንባታ ኢራን የኒውክሌር ፕሮግራሟ እንድታቆም ለማስገደድ ብቻ ሳይሆን በቀጠናው የምታሰማራቸውን ታጣቂ ቡድኖችን ለማዳከም የታለመ ነው። ኢራን ግን ለማንኛውም ጥቃት ተመጣጣኝ ምላሽ እንሰጣለን በሚለው አቋሟ ጸንታለች። የኢራን ጀኔራሎች አሜሪካ ጥቃት ብትሰነዝር በቀጠና የሚገኙ የአሜሪካ ወታደራዊ ካምፖችና የእስራኤል ከተሞች የሚሳኤል ናዳ ይወርድባቸዋል ሲሉ አስጠንቅቀዋል። ይህ የእልህ ለእልህ ፍጥጫ ዓለምን ወደማይታወቅ ጦርነት አፋፍ እየገፋት ነው። በጄኔቫ የሚደረገው ድርድር ከፊታችን ቢሆንም በቴህራን የፈነዳው ጥይት ግን የሰላሙን ተስፋ ጨልሞታል። የኢራን መንግስት በውስጥ ታዋቂ
የኢራን መንግስት በውስጥ ተቃዋሚዎች እየታመሰ ባለበት ሁኔታ በድርድር ጠረጴዛው ላይ ጠንካራ ሆኖ መቅረብ ይከብደዋል። ትራምፕ ይህንን ድግመት ተረድተው በድርድር ወቅት የማይቻሉ ቅድመ ሁኔታዎችን ሊያቀርቡ እንደሚችሉም ይገመታል። ዩናይትድ ስቴትስ የምትፈልገው ኢራን ሙሉ በሙሉ እጇን እንድትሰጥና የኒውክለር ምኞቷን እንድትተወው ነው። ኢራን ደግሞ በበኩሏ ውሸት ስትል የጠራቻቸው የትራምፕ ክሶች ለወታደራዊ እርምጃ መንገድ ጠራጊ ናቸው በማለት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ እየጠየቀች ነው። በቴህራን የፈነዳው አመፅና በካሚኒ መኖሪያ ላይ የተሰነዘረው ጥቃት የኢራን አብዮት የቆመበት መሰረት እየተሸረሸረ መሆኑን ያሳያል። ወጣቱ ትውልድና የታጠቁ ተቃዋሚዎች አሁን ወደ ኋላ የሚሉ አይመስሉም። የመንግስት ሚዲያዎች ሁኔታው በቁጥጥር ስር መሆኑን ቢገልጹም ከማህበራዊ ሚዲያ የሚወጡ ምስሎች ግን በከተማዋ የተለያዩ ክፍሎች ፍንዳታዎችና ተከታታይ ተኩሶች መኖራቸውን ያረጋግጣሉ። ይህ የውስጥ ጦርነት ከውጭ ዛቻ ጋር ሲቀናጅ ኢራን በታሪኳ ገጥሟት የማያውቁ አይነት የህልውና አደጋ ውስጥ መውደቋን ያሳያል። የትራምፕ አስተዳደር ይህንን አጋጣሚ ተጠቅሞ የስርዓት ለውጥ ለማምጣት የሚገፋበት እድል ሰፊ ነው። በመካከለኛው ምስራቅ ያለው የኃይል አስተላለፍ አሁን ላይ በትልቅ ንዝረት ውስጥ ይገኛል። የእስራኤል ደህንነት ተቋማት በቴህራን እየሆነ ያለውን ነገር ባንክሮ እየተከታተሉ ሲሆን አሜሪካ የምትወስደው ማንኛውም ወታደራዊ እርምጃ የእስራኤልን ደህንነት የሚያረጋግጥ እንደሚሆን ይታመናል። የኢራን መሪዎች ግን አሁንም በዛቻቸው ቀጥለዋል። እኛን ለመንካት የሚሞክሩ እጃቸው ይቆረጣል የሚለው የሐሚኒ የቀድሞ ንግግር አሁን በገዛ መኖሪያቸው ላይ በተሰነዘረው ጥቃት ተፈትነዋል። የአብዮታዊ ጥበቃ ኃይል በከተማ በወሰደው የአስቸኳይ ጊዜ እርምጃ ኢንተርኔት የተቋረጠ ሲሆን የከተማዋ መግቢያና መውጫ በሮችም ተዘግተዋል። የጥብቅ ቁጥጥር መንግስት ያለበትን ከፍተኛ ጭንቀት የሚያሳይ ስለመሆኑም ይነገራል። ትራምፕ በበኩላቸው ዋይት ሀውስ ውስጥ ሆነው የኢራን ሁኔታ በቅርብ እየተከታተሉ ነው። ፕሬዚዳንቱ ኢራን ቦምብ እንዲኖራት አንፈቅድም የሚለው ቃላቸውን ለመፈጸም ወታደራዊ አማራጩን እንደ ቀዳሚ ምርጫ ይዘውታል። አሜሪካ ያሰማራቻቸው የጦር መሳሪያዎች በቴክኖሎጂ ረገድ እጅግ የረቀቁና የኢራንን ከመሬት በታች ያሉ ተቋማት ሳይቀር የማውደም አቅም ያላቸው ናቸው። ኢራን ግን እነዚህ ሁሉ የትራምፕ ትልልቅ ውሸቶች ናቸው በማለት አሜሪካ ጥቃት ለመሰንዘር የምትጠቀምባቸው ምክንያቶች መሰረት የሌላቸው መሆናቸውን ለዓለም ሕዝብ እየገለጸች ነው። ይህ የቃላትና የባሩድ ጦርነት ቀጣናውን ወደ ከፋ ጥፋት እየመራው ስለመሆኑም ይነገራል። በቴህራን የተካሄደው ከባድ ውጊያ ለኢራን አጋር ሀገራትም ትልቅ ማስጠንቀቂያ ሆኖ ቀጥሏል። ሩሲያና ቻይና ሁኔታው እንዲረጋጋ ጥሪ ቢያቀርቡም የአሜሪካ ወታደራዊ ግንባታ ግን መቆሚያ ያለው አይመስልም። ጦርነት ከተነሳ የዓለም ኢኮኖሚ በተለይም የነዳጅ ዋጋ ወደማይታሰብ ደረጃ ሊወጣ ይችላል የሚለው ስጋት አሁንም እንደቀጠለ ነው። የሆርሙዝ ወሽመጥ ደህንነት አሁን በአሜሪካ የጦር መርከቦችና በኢራን ሚሳኤሎች መካከል ባለ ፍጥጫ ላይ ተንጠለጠለ ሆኗል። በቴህራን የፈነዳው ጥይት የዚህ ሁሉ ውጥረት መጀመሪያ ሊሆን ይችላል። የታጠቁት ተቃዋሚ ቡድኖች የሐሚኒ መኖሪያ እንዴት ጥሰው ሊገቡ ቻለው የሚለው ጥያቄ በኢራን የደህንነት መዋቅር ውስጥ ትልቅ ክደት መኖሩን ይጠቁማል። አንዳንድ መረጃዎች እንደሚያሳዩት በደህንነት መስሪያ ቤት ውስጥ ያሉ የተወሰኑ አመራሮች ለተቃዋሚዎቹ መረጃ አሳልፈው ሰጥተዋል። ይህ ከሆነ ደግሞ ስርዓቱ ከውስጥ እየፈረሰ መሆኑን ያሳያል። ሐሚኒ በጥቃቱ ወቅት የት ነበሩ የሚለው ጉዳይም እስካሁን በይፋ አልተገለጠም። የመንግስት ባለስልጣናት መሪው ደህንነታቸው የተጠበቀ መሆኑን ቢናገሩም በጥቃቱ ወቅት የደረሰው ውድመት ግን ቀላል እንዳልሆነ ይገመታል። በኢራን ህዝብ ዘንድ ስርዓቱ የማይበገር ነው የሚለውን እምነት ሰብሮታል። ትራምፕ በኢራን ላይ ያዙት አቋም ከቀድሞቹ የአሜሪካ ፕሬዚዳንቶች ሁሉ ለየት ያለ ነው። ትራምፕ ዲፕሎማሲውን የሚመለከቱት እንደ ወታደራዊ የበላይነት ማረጋገጫ መሳሪያ ነው። ስምምነት ከሌለ ጦርነት ይኖራል የሚለው የፕሬዝዳንቱ መርህ አሁን በተግባር እየታየ ነው። አሜሪካ በመካከለኛው ምስራቅ ያሰማራቻቸው የጦር መርከቦች ብዛት ለኢራን ብቻ ሳይሆን ለሩሲያና ለቻይናም የተላከ ጥብቅ ማስጠንቀቂያ ናቸው። ዩናይትድ ስቴትስ በቀጠና ያላትን ጥቅሞች ለማስከበር ማንኛውንም አይነት የኃይል እርምጃ ለመውሰድ ቆርጣ ተነስታለች። ኢራን ግን ይህን እንደ ታሪካዊ ስህተት ትቆጥረዋለች። በጄኔቫ ሊደረግ የታቀደው የዛሬው ድርድር አሁንም በትልቅ ጥያቄ ምልክት ውስጥ ነው። ቴህራን በውስጥ ግጭት እየታመሰች ባለችበት ወቅት ተደራዳሪዎቿ በምን አይነት ስሜት ውስጥ ወደ ስዊዘርላንድ ሊያመሩ ይችላሉ? አሜሪካ በኩሏ ይህንን የኢራን ድካም እንደ መደራደሪያ ካርድ ልትጠቀምበት ትችላለች። ጦርነቱ ቢነሳ ከጄኔቫው ድርድር በፊት ሊሆን እንደሚችል የሚጠቁሙ ስጋቶችም አሉ። ፕሬዚዳንት ትራምፕ በሰጡት መግለጫ ኢራን የኒውክለር ምኞቷን ካልተወች የምንነጋገረው በሌላ ቋንቋ ይሆናል ብለዋል። ይህ ሌላ ቋንቋ ደግሞ የቦምብና የሚሳኤል ጩኸት መሆኑም ግልጽ ነው። የኢራን ሕዝብ አሁን በትልቅ ስጋት ውስጥ ይገኛል። በአገር ውስጥ ያለው የኢኮኖሚ ቀውስ፣ የዋጋ ግሽበትና አሁን ደግሞ የታጠቀ አመፅ ኑሮውን እጅግ አስቸጋሪ አድርጎታል።
ተማሪዎቹ በሰልፎቻቸው ላይ የእኛ ጦርነት አልፈልግም፣ ሰብአዊ መብታችን ይከበር እያሉ ነው። ይህ የወጣቶች ድምፅ በቴህራን ጎዳናዎች ላይ በሚሰማው የጥይት ድምፅ ተውጦ ቢቆይም የተቃውሞ መንፈስ ግን ከጊዜ ወደ ጊዜ እየጠነከረ ነው። ስርዓቱ በኃይል ተቃውሞውን ለማፈን ቢሞክርም የህዝቡን ልብ ግን ማሸነፍ አልቻለም። ይህ የሞራል ሽንፈት ለወደፊቱ የኢራን ዕጣ ፈንታ ወሳኝ ሚና ይጫወታል። አጠቃላይ በመካከለኛው ምስራቅ አሁን የሚታየው ሁኔታ ከማዕበል በፊት ያለ ጸጥታ የሚያበቃበትና ትልቁ ፍንዳታ የሚጀመርበት ወቅት ይመስላል። በቴህራን የፈነዳው ጥይት፣ በካሚኒ መኖሪያ ላይ የተሰነዘረው ጥቃትና የአሜሪካ ግዙፍ ወታደራዊ ግንባታ ሁሉም ተሳስረው ወደ አንድ መድረሻ እያመሩ ነው። ያ መድረሻ ደግሞ ወይ የታሪክ ለውጥ አሊያም አውዳሚ ጦርነት ነው። ትራምፕ ትልቅ ውሸት በሚል በኢራን የቀረበባቸውን ክስ ችላ በማለት ወታደራዊ እርምጃቸውን ለመቀጠል ቆርጧል። ዓለም ባንክሮ ወደ ቴህራን እያየች ነው። የታሪክ መዝገብ አዲስ ምዕራፍ ለመጻፍ ተዘጋጅቷል። ያ ምዕራፍ ደግሞ በደምና በባሩድ የሚጻፍ ሊሆን ይችላል። የቴህራን ዩኒቨርሲቲ ተማሪዎች የጀመሩት ተቃውሞ አሁን ወደ ሌሎች ትላልቅ ከተሞች እንደ ኢስፋንና ሽራዝ እየተስፋፋ ነው። ተማሪዎቹ የአምባገነኖች መጨረሻ ደርሷል የሚሉ ጽሑፎችን በግድግዳዎች ላይ እየለጠፉ ነው። የመንግስት የደህንነት ኃይሎች በወሰዱት እርምጃ በርካታ ተማሪዎች መታሰራቸውንና መቁሰላቸው ይነገራል። ይህ በሀገር ውስጥ የሚታየው ስንጥቅ ኢራን ከአሜሪካ ጋር ለምታደርገው ፍጥጫ ትልቅ እንቅፋትም ሆኗል። ፕሬዚዳንት ትራምፕ ይህን ሁኔታ በቅርብ እየተከታተሉ ሲሆን አሜሪካ ለኢራን ተቃዋሚዎች የምትሰጠው ድጋፍ ወደፊት በይፋ ሊገለጽ ይችላል የሚሉ ግምቶችም አሉ። በጄኔቭ ያለው ድባብ ደግሞ በከፍተኛ ጭንቀት የተሞላ ነው። ዲፕሎማቶቹ ለድርድር ዝግጅት እያደረጉ ቢሆንም በቴህራን እየሆነ ያለው ነገር ግን ድርድሩን ዋጋ አልባ ሊያደርገው ይችላል። አሜሪካ የኒውክሌር ድርድር ከኢራን የውስጥ ሰብአዊ መብት አያያዝ ጋር የተገናኘ ነው የሚል አዲስ አቋም ልትይዝ ትችላለች። ይህ ከሆነ ደግሞ ድርድሩ ይበልጡ ስብስብ ይሆናል። ኢራን በበኩሏ አሜሪካ የውስጥ ጉዳያችን ላይ ጣልቃ እየገባች ነው በማለት በጄኔቫው ስብሰባ ላይ ላለመገኘት ልትወሰን ትችላለች የሚሉ ስጋቶችም አሉ። አሜሪካ ያሰማራቻቸው የጦር መርከቦች አሁን በፋርስ ባህረ ሰላጤ ስልታዊ ቦታዎችን ይዘዋል። እነዚህ መርከቦች የኢራን የሚሳኤል ማስወንጨፊያዎችን በአንድ ጊዜ ሽባ የማድረግ አቅም አላቸው። ትራምፕ ኢራን የዓለምን ሰላም እያወከች ነው በሚል ወታደራዊ እርምጃቸውን በህጋዊ መንገድ ለማስረዳት እየጣሩ ነው። በሌላ በኩል ቴህራን አሜሪካ ወረራ ልትፈጽምብን ነው በማለት ህዝቧን ለሀገር መከላከያ እንዲነሳ ጥሪ እያቀረበች ነው። ይህ የፕሮፓጋንዳ ጦርነት ከእውነተኛው ውጊያ ባልተናነሰ ዓለምን እያሳሳተ ይገኛል። የካቲት 2026 በታሪክ የሚታወሰው በመካከለኛው ምስራቅ ታላቅ ለውጥ የታየበት ወር ሆኖ ሊሆን ይችላል። በኻሜኒ መኖሪያ ላይ የተፈጸመው ጥቃት፣ በቴህራን ጎዳናዎች የፈሰሰው ደምና የአሜሪካ ዛቻ ሁሉም ተዳምረው የቀጠናውን የወደፊት ዕጣ ፈንታ ይወስናሉ። ፕሬዚዳንት ትራምፕ እኔ የገባሁትን ቃል እፈጽማለሁ ሲሉ፣ ኢራን ደግሞ እኛ እንበረከክም በማለት በጽናት ቆመዋል። ይህ የታሪክ ፍጥጫ መቋጫው ምን ይሆን? ዓለም በሚቀጥሉት ጥቂት ቀናት ውስጥ የሚሰማውን ዜና በጉጉትና በስጋት እየተጠባበቀች ነው። ሰላም ወይስ ጥፋት? ምርጫው የዓለም መሪዎች እጅ ላይ ነው። የቴህራን ድባብ አሁንም በጭስና በስጋት ተሞልቷል። በእያንዳንዱ ሰከንድ የሚሰማው የጥይት ድምፅ የድሮ ስርዓት ማብቂያ ምልክት ይሆን ወይም የአዲስ ጦርነት መጀመሪያ ገና አልታወቀም። ነገር ግን አንድ ነገር እርግጥ ነው። ኢራን ከእንግዲህ ወደ ነበረችበት ሰላማዊ ሁኔታ መመለሷ አጠራጣሪ ይመስላል። የታሪክ መንኮራኮር መሽከርከር ጀምሯል። ማንም ሊያስቆመውም አይችልም። ትራምፕ፣ ኻሜኒና የኢራን ተቃዋሚዎች አሁን በትልቅ የታሪክ መስቀለኛ መንገድ ላይ ቆመዋል። ውጤቱ የሰላምን ብርሃን ይዞ ይመጣ ይሆን ወይስ የጦርነትን ጨለማ ጊዜ የሚመልሰው ጥያቄ ነው። እያንዳንዱ የሚተኮስ ጥይትና እያንዳንዱ የሚሰነዘር ዛቻ የሰው ልጅን የወደፊት ዕጣ ፈንታ ይወስነዋል። ጦርነቱ ቢነሳ ታሪክ የሚዘክረው ስለ ጀግንነት ሳይሆን ስለ ዲፕሎማሲ ውድቀትና ስለ ሰብአዊ መከራ ይሆናል። የመካከለኛው ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። የትኛው ወገን ቀድሞ ቃታውን ይስባል ለሚለው ጥያቄ መልስ ለማግኘት ጊዜው እጅግ እየጠበቀም ነው። በጄኔቫው ድርድርና በቴህራን ጎዳናዎች ፍጥጫ መካከል ያለው ልዩነት የዘመናችንን ውስብስብ ፖለቲካ ቁልጭ አድርጎ ያሳያል። ዓለም ባንክሮ እየተመለከተች ነው። ታሪክም በዓይናችን ፊት እየተቀየረ ነው። እስከዚያው ግን የጦርነት ደመናው አሁንም እንደጠቆረ ይቀጥላል። የሰው ልጅ ለሰላም ያለው ጥማትና ለስልጣን ያለው ፍላጎት ፊት ለፊት የተጋጩበት የታሪክ ምዕራፍ ላይ እንገኛለን። የወደፊቱ ጊዜ ምን ይዞ ይመጣል? መልሶ የሚገኘው በሚቀጥለው የሚሳኤል ተኩስ ወይም በዲፕሎማሲው ስኬት ላይ ብቻ ነው። እነዚህ በቴህራን ጎዳናዎች ላይ የሚሰሙት የጥይት ድምጾችና ከፍተኛው መሪ መኖሪያ ግቢ የሚወጣው ጭስ ለዓመታት ሲገነባ የቆየው የደህንነት መዋቅር ምን ያህል ለጥቃት ተጋላጭ መሆኑን በይፋ አረጋግጠዋል። የታጠቁት ተቃዋሚዎች የኻሜኒን ምሽግ ጥሰው ለመግባት የተጠቀሙበት ስልት ስርዓቱ በውስጥ ክደትና በመረጃ ፍሰት እየተዳከመ መሆኑን ያሳያል። የኢራን አብዮታዊ ጥበቃ ኃይል በከተማ የዘረጋው የብረት አጥር በገዛ ዜጎቹ የታጠቀ ጥቃት ሲበሳሳ በዋሽንግተን ያሉ ወታደራዊ
ወታደራዊ ስትራቴጂስቶች ሁኔታውን እንደ ወርቃማ አጋጣሚ እየተመለከቱት ይገኛሉ። ትራምፕ በኢራን ላይ የከፈቱት የሚዲያና የፕሮፓጋንዳ ዘመቻ ትልቅ ውሸት ተብሎ በቴህራን ቢፈረጅም በምድር ላይ ያለው እውነታ ግን የጥላቻና የፍርሃት ድባብ በመላው ፋርስ ምድር መንገሱን ያረጋግጣል። ኢራን አሜሪካን በውሸት ላይ የተመሰረተ ጦርነት እየቀሰቀሰች ነው ስትል የምትከሰው በዋናነት ትራምፕ ስለ ኢራን የኒውክሌር ዝግጁነት ደረጃ የሚሰጡትን መግለጫዎች በመቃወም ነው። ቴህራን እንደምትለው ከሆነ አሜሪካ የጥቃት ሰበብ ለመፈለግ ስትል የኢራን የኒውክሌር ተቋማት ወደ ቦምብ ግንባታ ተቃርበዋል የሚል የፈጠራ ታሪክ ለዓለም እያሰራጨች ነው። ይህ የቃላት ጦርነት በጄኔቫው ድርድር ላይ ትልቅ ተጽዕኖ ማሳደሩም አይቀሬ ነው። ተደራዳሪዎቹ በጠረጴዛ ዙሪያ በሚቀመጡበት ወቅት በቴህራን እየፈሰሰ ያለው ደምና በባህር ላይ የተደገኑት ሚሳኤሎች በንግግሩ ላይ ትልቅ ጥላ ይጥላሉ። ድርድሩ ጦርነትን ለማስቀረት የቀረበ የመጨረሻው ቀዳዳ ቢሆንም የትራምፕ አስተዳደር ግን ስምምነት የሚመጣው በኃይል እንጂ በልመና አይደለም የሚለውን መርህ ይበልጥ እያጠናከረው ይገኛል። የአሜሪካ የጦር መርከቦች በፋርስ ባህረ ሰላጤ ስልታዊ ቦታዎች መያዛቸው ኢራን ባጸፋው ልትወስድ የምትችለውን ማንኛውንም እርምጃ ለማክሸፍ የታለመ ነው። በተለይ የቶማሃውክ ክሩዝ ሚሳኤሎችና የኤፍ-35 ድብቅ ተዋጊ ጀቶች ለጥቃት ዝግጁ መሆናቸው ቴህራን በውስጥ ግጭት ተጠምዳ ባለችበት ወቅት ትልቅ ስጋት ደቅኖባታል። የኢራን መሪዎች አሜሪካ የውስጥ አመፅን በማነሳሳት ሀገሪቱን ለማፍረስ እየሰራች ነው የሚል ክስ በማቅረብ የህዝቡን ትኩረት ወደ ውጭ ጠላት ለማዞር ቢሞክርም የተማሪዎችና የታጠቁት ተቃዋሚዎች ቁጣ ግን መቆሚያ ያለው አይመስልም። የድርብ ፈተና፣ የውስጥ አመፅና የውጭ ወረራ ስጋት የኢራንን ስርዓት ለታሪካዊ ውድቀት ሊያጋልጠው እንደሚችል ይገመታል። በዚህ ሁሉ ትርምስ ውስጥ የሚታየው አንድ እውነት የቀጠናው የኃይል ሚዛን አሁን በሁለት ቢላዋ ስለት ላይ መቆሙ ነው። የሐሚኒ መኖሪያ ላይ የተሰነዘረው ጥቃት ተራ ወታደራዊ ክስተት ሳይሆን የኢራን ስርዓት የቆመበት የርዕዮተ ዓለም መሰረት መናጋቱን የሚያሳይ ታሪካዊ ምልክት ነው። ትራምፕ ትልቅ ውሸት በተሰኘው የኢራን ክስ ሳይበገሩ ወታደራዊ ዝግጅታቸውን ማፋጠናቸው ድርድሩ ከከሸፈ የሚከተለው እርምጃ እጅግ አውዳሚ እንደሚሆን ይጠቁማል። ዓለም አሁንም በትልቅ ስጋትና በጉጉት ወደ ቴህራን እያየች ነው። የታሪክ መንኮራኩር መሽከርከሩን ቀጥሏል። ውጤቱ የሰላምን ብርሃን ይዞ ይመጣ ይሆን ወይስ የጦርነትን ጨለማ? በሚቀጥሉ ጥቂት ቀናት የሚሰማው እያንዳንዱ የጥይት ድምፅና የሚወጣው እያንዳንዱ ዲፕሎማሲያዊ መግለጫ ለዚህ ጥያቄ ምላሽ የሚሰጥ ይሆናል። ታሪክ ባንክሮ እየተመለከተን ነው። የቀጠናው ዕጣ ፈንታም አሁን በመሪዎች ውሳኔና በጎዳናው አመፅ መካከል ተንጠልጥሎ ይገኛል።